ትዳር ፈጣሪ የመሰረተውና በፍቅር የሚወጠን በአብሮነት የሚያድግ ብሎም በመተሳሰብ የሚዘልቅ ሲሆን በማህበረሰብም ሆነ በአምላክ ዘንድ ትልቅ ቦታ እንዳለው እሙን ነው። ይሁን እንጂ በሀገራችን ከቅርብ ጊዜያት ወዲህ እየተሰሙ የሚገኙ ወንጀሎች ትዳርን ተገን ያደረጉ እየሆኑ መጥተዋል። አይደለም ህይወትን ለማጥፋት ይቅርና ክፉ ሊያነጋግር በማይችል ውሃ በማያነሳ ምክንያት ትዳር ነው ቻዩ እየተባለች በርካታ በደሎችን ችላ ከምትኖር ሴት አንስቶ ህይወቷን እስከተነጠቀችው ሴት ድረስ ስንት ሐዘን የደረሰበትን ስንት ለቅሶ የጎበኘውን ስንት እንባ የፈሰሰበትን ቤት ይቁጠረው። ከቅርብ ጊዜያት ወዲህ ደግሞ ሴቶች ላይ የደረሱ የምንሰማቸው ወንጀሎች ሁሉ ፍቅርንና ትዳርን ሰበብ ያደረጉ መሆናቸው እጅጉን አሳሳቢ እየሆኑ ይገኛል። ጆሮአችንም መሰል ድርጊቶችን እየለመደው ሄዶ ምን አይነት ጊዜ ላይ ደረስን ብለን ማለፍ ከጀመርን ከራርመናል። ሰው ህይወት ላይ እንዳሻቸው የሚወስኑ ሰዎችን ይዘን አንዱ ወንጀል ከአንዱ እየባሰ አንዱ ከሌላኛው እየረቀቀ እጅግ አሳዛኝ ድርጊቶችን እየሰማን በርካታ እህቶቻችንን እያጣን ላለፉት ምስኪን ነፍሳት ካሳ እንኳን መሆን ባይችል ቤተሰብን አጽናንቶ ለሌላው መቀጣጫ የሚሆን ፍትህን ፍለጋ እየተባከነ ባለበት ሰዓት ከወደ አርባ ምንጭ ከተማ እጅግ የሚያሳዝን ነገር ተሰምቷል። ሀገር ሰላም ቀዮ ደህና ብላ ከእንቅልፏ የነቃችውን ባለቤቱንና የልጁን እናት አምላክ ሊያኖራት ያነጋላትን ማለዳ አጨልሞ ህይወቷን የነጠቃት እንስት ታሪክ የብዙዎችን ልብ ሰብሯል። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች፣ በዛሬው መሰናዶ አርባ ምንጭ ከተማ በተለምዶ ልማት ተብሎ በሚጠራው አካባቢ አንድ ግለሰብ የገዛ ባለቤቱን ሀገር ሰላም ብላ ባለችበት ሁኔታ ከቤቷ ጠርቶ እጅግ በጣም አሳዛኝና ዘግናኝ በሆነ መልኩ ህይወቷን ስለመንጠቁ ተሰምቷል። ለመሆኑ ነፍስን እስከ ማጥፋት ያደረሰው አለመስማማትና ጸብ ምንድነው? በመሃላቸው የነበረው ግንኙነትስ እንዴት ያለ ነው? ወንጀሉን የፈጸመው ሰው መጨረሻስ ምንድነው የሚለውን ጨምሮ ስለ ሁኔታው የተሰማውን መረጃ ወደ እናንተ እናደርሳለን። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን እንድትቆዩ ጋበዝን። እንደ ቀላል የሰው ነፍስ እየጠፋ የ3 ቀን አጀንዳ ብቻ ሆኖ ተረስቶ የሚቀረው እስከመቼ ነው? ይህንን ጭካኔ በተመለከተ ለውይይት የተቀመጠ እንኳን የለም። በቃ የግፍ ሞትን ለመድ ነው። ሟች እየቆጠርን ልንኖር ነው። እህታችን ነፍስሽ ከደጋጋ አባቶች እቅፍ ትረፍ ይላል ሞቷ ከተሰማ በኋላ ከተጋሩ ሐሳቦች መካከል አንዱ። ሁሉ ሰው ተዋዶ ተፋቅሮ እንጂ አንዱ አንዱን አስገድዶ አያገባም፣ አይዋለድም። ጆሮአችን መቼም እንዲያሉ ነገሮችን እየለመዳቸው እየተለማመዳቸውም የመጣ ይመስላል። ይህች በምስሉ ላይ የምትመለከቷት እህታችን ስሟ ባንቻየው በቀለ ትባላለች። ነዋሪነቷ አርባ ምንጭ ከተማ በተለምዶ ልማት ተብሎ በሚጠራው ሰፈር አካባቢ ነው። ውልደትና እድገቷም ወዜ ተብሎ በሚጠራው ቀበሌ ሲሆን ኑሯንም ያደረገችው እዛው አካባቢ ነበር። ባንቻየው አንድ ሰሞን አጋጣሚ በፈጠረው ትውውቅ ይሆነኛል ይበጀኛል ካለችው ሰው ጋር ትተዋወቅና ፍቅር ትጀምራለች። በሬ ካራጁ ይውላል እንዲሉ ባንቻየው ዛሬ ህይወቷን ከነጠቃት ሰው ጋር የጀመሩት ፍቅር ወደ ትዳር አድጎ በአንድ ጠራ መኖር ጀምረው ፍሬ እስከ ማፍራትም ዳርሷቸዋል። ወንድ ልጅንም አፍርተዋል። ባንቻየው 8 ዓመት የሆነው የአንድ ወንድ ልጅ እናት ነበረች። ይህች እንስት ትዳሬ ነው ብላ እየኖረች ባለችበት ሰዓት ከባለቤቷ ጋር በተፈጠረ አለመግባባት ከቤት ወጥታ ላለፉት 5 ወራት ከቤተሰቦቿ ጋር እየኖረች ነበር። ሁሉ ሰው ተስማምቶ ተዋዶ ተፋቅሮ ቢኖር መልካም ነገር ነው። ነገር ግን አለመስማማቱ ከበረታና እርስ በርስ የተቋሰሉ ከመኖር ትዳራቸው የማይታከም የማይሻለው ከሆነ በሰላም መለያየታቸው አንድ ነገር ሲሆን እንዲህ ላለው ዘግናኝ ነገር መፈጠር ግን ምክንያት መሆን ተገቢ አይደለም። ሟችም ባለመስማማት ቤቷን ጥላ ቤተሰቦቿ ጋር ባለችበት ሚያዝያ 14 ቀን 2017 ዓ.ም ሀገር ሰላም ብላ ከእንቅልፏ ተነስታ እንደወትሮ ሁሉ የዕለት ክዋኔዎቿን ስታከናውን ሳለ ድንገት በግምት ጧት ከረፋዱ 4 ሰዓት አካባቢ ባል ከመኖሪያ ቤቷ ጠርቶ ላናግርሽ በሚል ወደ ውጭ ይዟት ይወጣል። ከደጅ ከወጡና ትንሽ ከተነጋገሩ በኋላ ግን ነገሮች ተገለባበጡ። ባል እጅግ በሚያሳዝን መልኩ የልጁን እናት አንገቷ ላይ ሽጉጥ ደቅኖ በመተኮስ ይገድላታል። እመጣለሁ ብላ የወጣችው ይህች ወጣት ሳትመለስ ቀርታለች። ላናግርሽ ብሎ ያስጠራት ባል ህይወቷን ነጥቋታል።
ባንቻየው ድንገት በመጣባት ሞት ህይወቷን አጥታ ስርዓተ ቀብሯም በቅዱስ ሚካኤል ቤተክርስቲያን ተፈጽሟል። የጋሞ ዞን ፖሊስም ስለ ጉዳዩና ስለ ገዳዩ ሁኔታ እንዲህ ሲል መረጃ አጋርቷል። የጋሞ ዞን ፖሊስ መምሪያ የህዝብ ግንኙነት ዳይሬክተር ኮማንደር ሬታ ተክሎ ስለ ወንጀሉ ድርጊት እንደገለጹት የገዛ ባለቤቱን በመሳሪያ ተኩሶ በመግደል ሊሰወር የሞከረው ተጠርጣሪ በህዝቡና በፖሊስ ትብብር ቁጥጥር ስር መዋሉን ተናግረዋል። ተጠርጣሪው አቶ ነብዩ ጌታቸው ኤፍሬም እንደሚባልና ከሟች ጋር በትዳር ዓለም አብረው እንደነበሩ በመካከላቸው በነበረው አለመግባባት ሟች ወላጆቿ ጋር በመሄድ ላለፉት 5 ወራት ከቤተሰቦቿ ጋር ትኖር እንደነበርም ገልጸዋል። ሚያዝያ 14 ቀን 2017 ዓ.ም ተጠርጣሪው አስቦና አቅዶ ጠዋት 4 ሰዓት ገደማ ላናግርሽ እፈልጋለሁ በማለት ካስጠራት በኋላ ሰው የማያይበት ሁኔታን በማመቻቸት በሽጉጥ አንገቷ ስር ደቅኖ ተኩሶ እንደገደላትም አስረድተዋል። በኋላም ለመሸሸግና ለመሰወር ሲሞክር በፖሊስ ክትትልና በህብረተሰቡ ትብብር በቁጥጥር ስር ውሎ ምርመራ እየተጣራበት እንደሚገኝም ገልጸዋል። ተጠርጣሪውና ሟች በትዳር አብረው በነበሩበት ወቅትም አንድ ልጅ አፍርተው እንደነበርም የፖሊስ መረጃ እንደሚያመላክት አክለው ተናግረዋል። ተጠርጣሪው የወንጀል ድርጊቱን የፈጸመበትን ሽጉጥ ወንዝ ውስጥ እንደጣለ ቢገለጽም ፖሊስ ባደረገው ማጣራት ከተደበቀበት በኤግዚቢትነት መያዙንም ኮማንደሩ አክለው ጠቅሰዋል። ከዚህ በመለስ እጅጉን አሳዛኙ ነገር ግን ዛሬም ድረስ እንደ ሀገር የሚያሳስበን ሴቶቻችን የወንዶች በተለይም ደግሞ የፍቅር ይሁን የትዳር አጋራቸው ሰለባ የሆኑ የመቀጠላቸው ነገር እስከ መቼ ይቀጥላል የሚል ትልቅ አስፈሪ ጥያቄን ጥሎ ያልፋል። አይታወቅም። በዚህ ዓመት ብቻ ስንቶች አለፉ። ይህ እጅግ የሚያሳዝን ነው። ሁሉ ሰው ይህንን ጉዳይ በተመለከተ ስራዬ ብሎ እስካልሰራ ይህ ነገር በየደጃችን እየመጣ በራችንን ያንኳኳል። የሆነ ሆኖ ግን ፈጣሪ እንዲህ ካለው ነገር ይሰውረን። ለሟች ቤተሰቦችም ፈጣሪ መጽናናትን ይሰጥ ዘንድ ተመኘን። እርሷንም ፈጣሪ በቀኙ ያኑራት፣ ልጇንም ያበርታው እያልን ለዛሬ ያዝነውን አበቃን። ዳግም በሌላ ማህበራዊና ወቅታዊ መሰናዶ እስክንገናኝ በያላችሁበት ሰላም። በጣም በሺህ የሚቆጠሩ ሰዎች አሁንም እየተፋቱ ነው እና ፍቺ በጣም ቁጥሩ እየጨመረ ነው። ጋብቻ ደግሞ ወሳኝ ኩነት ላይ የሚመዘገበው ቀንሷል። አብሮ የሚተኛው አይደለም የቀነሰው፣ ሌጋል ጋብቻ የሚያደርገው ቀንሷል። ፍቺ ቁጥሩ ጨምሯል። 44.9% እየጨመረ ነው። ፍቺን ምንድነው የሚያመጣው ከተባለ ግጭት፣ መጋጨት። ግጭቶችን ሰው እንዴት እንደሚፈታ አያውቅ። ችግሮች ይፈጠራሉ በየጊዜው። ቤተክርስቲያን ጋብቻ ውስጥ አይቀርም። በጋብቻ ውስጥ ግጭት አለ፣ በጓደኝነት ውስጥ ግጭት አለ፣ በባልንጀርነት ውስጥ ግጭት አለ፣ በጉርብትና ግጭት አለ፣ አብሮ ስትሰሩ ግጭት አለ። ግጭት ላይኖር አይችልም። ግጭት የእውነተኛ ግንኙነት ምልክት ነው። ግጭት ሲፈጠር ባልና ሚስት መካከል መጀመሪያ ምን ያደርጉ ከተባለ ግጭቱን ያስነሳው በዳይ ሰውዬ ይቅርታ ይጠይቅ። ይቅርታ ጠይቁ። ግጭት ሲፈጠር ግጭትን የሚያበርደው የመጀመሪያው የእሳት አደጋ እንትኑ ማጥፊያው ይቅርታ መጠየቅ። ስለዚህ ይቅርታ መጠየቅ የመጀመሪያው ጉዳይ ነው። ተበዳዩ ሰው ደግሞ በነፃነት ይቅርታ ማድረግ ግድ ይላል። ሁለተኛ በዳዩ ሁል ጊዜ አሁን ችግር ሆኖ ወደ ፍቺ የሚሄደው ምንድነው? ንዝንዝ ሲሆን በዳዩም አይረሳም፣ ተበዳዩም አይረሳም። የወጋ ቢረሳ የተወጋ አይረሳም ብሎ ይዞ ችኮ መሆን። ይቅርታ ከተጠያየቅ በኋላ ድጋሚ ጉዳዩ ላይ አታውራ። ተወውና አለፍ፣ ተወውና አለፍ። ትናንትናን ጎትተህ ስታመጣ ዛሬን ማበላሸት ነው ፕሮግራም። ስለዚህ ይቅርታ ከተጠያየቅን በኋላ በደለኛው መጥፎ ስሜት እንዲሰማው ማድረግ አይደለም ያለብን። በተለይ ይቅርታ አድራጊው ሰውዬ ይቅርታ ካደረገ በኋላ አንተ እኮ እያለ ጥርሱን እየነከሰ በዳዩን ሰውዬ ማሳቀቅ አይደለም ያለበት። ከተበደለው በላይ በዳዩ ሰውዬ የቆሰለባቸው ነገሮች ሞልተዋል። ሁል ጊዜ የበደሉ ሰዎች ምቾት ውስጥ እንዳሉ አታስቡ። ስለዚህ ይቅርታ ያደረጋችሁ ሰዎች ይቅርታ ካደረጋችሁ በኋላ የበደላችሁን ሰው በደል እያነሳችሁ መነዛነዝ አቁሙ። ይሄ ተስፋ ያስቆርጥና ሰዎችን ወደ ፍቺ ያመራቸዋል። ይላሉ የቁም እስረኛ ስቃይ መብላት። ሰው እየተኮነነን መኖር አይችልም። ኮናኝ ሁልጊዜ ከሳሽ አጋንንት ነው። ስለዚህ ይቅርታ ያደረጋችሁ ሰዎች ጠዋትና ማታ እንደ አጋንንት ከሳሽ ሆናችሁ አትቁሙ። የበደላችሁን ሰዎች ደግሞ በደሌ ይቅር ተብሏል ብላችሁ ኖርማል አትሁኑ። ማለት ያቆሰላችሁትን ሰው የማከም ስራ ስሩ። ይቅርታ ሲደረግ እኮ ቁስሉ የለም ማለት አይደለም። ማከም አለባችሁ። ያጠፋችሁ ሰዎች ይቅርታ ከጠየቃችሁና ይቅርታችሁ ተቀባይነት ካገኘ በኋላ ስራ ቀጥሉ። ትረስታተው ከሆነ ሚስቶቻችሁ ትረስት እንዲኖራቸው ስሩ።
ያቆሰላችሁትን ያንን ቦታ እንዲጠግግ ስራ ስሩ። መስራታችሁ ሙሉ ይቅርታው ሙሉ እንዲሆን ያደርገዋል። ስለዚህ የተጎዳችሁ ሰዎች አዎ ተጎድታችኋል፣ አዎ አዝናችኋል፣ አዎ ተቀይማችኋል፣ አዎ በጣም ቆስላችኋል። አዎ ምን ይሻለናል ካላችሁ መርዙን ድፉት። ምሬቱ ውስጥ ቁጭ ካላችሁ ምሬቱ መርዝ ነው የሚሆን። መርዝ ሆኖ የሚገለው የበደላችሁን ሰው እናንተ። ስለዚህ ይቅርታ ስናደርግ ይቅርታ የምናደርገው ለሰውየው ብለን አይደለም፣ ለራሳችን ብለን። በደል የፈጸማችሁ ሰዎች ደግሞ እንደዚህ የመረረውና የተመረረውን ሰውዬ ይቅርታ ብሎ ሲለቅላችሁ መርዝ የነበረበት ብልቃጥ እንደነበረ አውቃችሁ ያቆሰለው ነገር እንዳላውቃችሁ አከሙት፣ አግዙት፣ ደግፉት፣ አብራችሁት ሁኑ። እንደነበረ ነገር ለማስቀጠል አትፈልጉ። የቆሰለ እጅ ነው አሁን የምትይዙት፣ ጤነኛ እጅ አይደለም። ኦልሬዲ በእሳት የተቃጠለ እጅ ነው። እስኪድን ጊዜ ስጡት። እስኪድን ቁስል ነው በቃ ተው፣ አንቺ ይቅርታሽም ተው። እንደዚህ የሚባል ነገር የለም እናንተ ሰዎች። ቁስል አለ።